بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله إن شاء الله الباري بسمون سلم من الساو وجنبر عندنا نقر مالت فلكو برقد بعلم بتونيتا على واقعي هنا سونا دفاري هنا سو يبزانو ማንም ሰው እየተነሳ የመሰለውንና ደስ ያለውን ነገር የሚናገርበት እጅግ በጣም አስቸጋሪ የሆነ ሁኔታ ላይ ነው ያለነው። ሐቂቃ የእውቀት ባለቤቶች ዝም የሚሉበት፣ እውቀት የሌላቸው ሰዎች ፌመስ የሚሆኑበት የሚታወቁበት ሁኔታ ላይ ነው ያለነው። ከዚህም የተነሳ ሰሞኑን አንድ ጋጠወጥ የሆነ ሰው ሙዚቃ ሐላል ነው የሚባልን እንድምታ ወስዶ ብዙዎቻችን በብዙ መልኩ ይሄንን ጽዩፍና መጥፎ የሆነን ጉዳይ አውግዘናል። ይሄን እጅግ በጣም አደንቃለሁ፣ ጥሩ ነው። ነገር ግን ከዚህ የበለጠ የሆነ ዘግናኝ ወንጀል ደግሞ ረስተናል። ምክንያቱም ይሄ ሰውና መሰሎቹ ሙዚቃ ሐላል ነው ብለው በድፍረት እንዲናገሩ ያደረጋቸው የተኮተኮቱበትና የመጡበት መንሃጅ ነው። የመጡበት አቋምና ያደጉበት ሙቭመንት እስቲጋሳን፣ ተወሱልን፣ ሽርክና ቢድዓን የሚያበቃ የሆነ ድፍረት ማንነት ውስጥ አላህን ስብሓንሁ ወተዓላ ክብርን የሚነካ የሆነ ማንነት ውስጥ ያደጉ ምረን የሆኑ ሰዎች ናቸው። በዛ አይነት ሁኔታ ላይ ያደግና በዛ ሁኔታ የታነጸ የሆነ ሰው በሽርክ በቢድዓና በኹዛዕ በላት የታነጸ የሆነ ሰው ሙዚቃ ሐላል ነው ቢል የሚደንቅ ነገር አይደለም። ኢዘን መጀመሪያ ትልቁን ነገር ተቆናጧል። እነዚህ ሰዎች ተወሱል ይቻላል ነው የሚሉት፣ በሙታን እስቲጋሳ ይበቃል ነው የሚሉት። ቢድዓ ለነሱ ምንም ጉዳያቸው አይደለም። የሽርክ ጉዳይ ምንም የሚያስጨንቃቸው ሰዎች አይደሉም። በእያንዳንዱ የመቃብር ስፍራ ላይ አፈር ሲቅሙና ድንጋይ ሲልሱ የሚሆኑ ሰዎች ናቸው። ከነዛ ሰዎች የሚወጣ የሆነ ሰው ይሄ ነው ማሳየው። በቃ ስታያቸው ታውቃቸዋለህ ምልክታቸው ምን አይነት እንደሆነ። ደፋር ናቸው። በቃ ምንም አይነት ዕውቀት እንደሌላቸው ፊታቸውን ስታያቸው ያወቅካቸው እንኳን ድፍረታቸው ከክፋት የመነጨ ስለሆነ እልህና ደራ የታነጸበት ስለሆነ ምክንያታዊነትን አይቀበሉም። ሰው እንዴት ረሱሉ ዓለይሂ ሰላቱ ወሰላም ያወገዙትን ይመጣሉ ብለው የተነበዩትን ማንነት እንዴት ለመሆን በዚህ ልክ እንዴት ይጋጋጣል የሚለው ነገር፣ ይሄን ጉዳይ አስተውለን ሰዎቹ ምን አይነት ማንነት ውስጥ እንዳሉና በምን አይነት ሁኔታ እንዳደጉ፣ ማን እንደኮተኮታቸው፣ ማን እንዳነጻቸው ማሳያ ነው። ምክንያቱም ሙታን ሲማጸኑ፣ መውሊድ እያሉ ሲጨፍሩ፣ ስንት የሽርክ ስንኝ ሲናገሩ፣ ወልዓብዱ ረቡን ወረቡ ዓብዱን ያለይተ ሽዕሪ መን ልሙከለፍ እያለ ሐድራ ነው እያለ ይሄን ሲዘፍን፣ ይሄን ሲናገር፣ ይሄን ጸያፍና ዘግናኝ የሆነን ቃል ሲናገር ያደገ የሆነ ልጅ ሙዚቃ ሐላል ነው ቢል ለሱ የሚደንቅ ነገር አይደለም። ዓቂል ለሆነ ተውሂድ ለገባው የሱና ጽንሰ ሐሳብ ለተረዳ ሰው ነው ይሄ ሊዘግንን የሚችለው። አላየ ሐል ይህን ሰውና መሰል የሆኑትን ሰዎች ረሱሉ ዓለይሂ ሰላቱ ወሰላም ሲናገሩ ከማ ረዋሁ አልቡኻሪ ረሒመሁላህ ለየኩነነ ሚን ኡመቲ አቅዋሙን የስተሕሉነ አልሒረ ወልሐሪረ ወልኸምረ ወልመዓዚፍ፣ በእርግጥም የሆኑ ሰዎች ይመጣሉ يستحلون الحير والحرير والخمر والمعازف. الحير هو الفرج الحرام والزنا، زنان የሚያበቁ የሆኑ ሰዎች፣ ሐርን ለወንድ ልጅ ይበቃል ይቻላል የሚሉ ሰዎች፣ ኸምር ችግር የለውም የሚሉ ሰዎች፣ ሙስኪራት የሆነ ነገር፣ መዓዚፍ አላት الطرب የሙዚቃ መሳሪያ የሚያበቁ የሆኑ ሰዎች ይመጣሉ ብለው በእርግጠኝነት ረሱሉ ዓለይሂ ሰላቱ ወሰላም ቡኻሪ ላይ በተዘገበ በሆነ ሐዲስ ቢሰነድ ላ በእሰ ቢህ የተናገሩት የሆነ ሰነድ ነው። ምንም አሻሚ የሆነ ነገር አይደለም። አልአጋኒ ሙሐረመቱን፣ ሙዚቃ ሐራም እንደሆነ ግልጽ የሆነ ማንነት ነው። ወቀድ ነሰ አህሉ ልዕልሚ ዐላ ዛሊክ፣ ኢጅማዑ አህሉ ልዕልሚ ዐላ ዛሊክ፣ በዚህ ላይ
ኢጅማዕ ያለበት ጉዳይ አህሉል ዒልም የተናገሩበት ጉዳይ እንደሆነ ሸይኽ ኢብኑ ባዝ ረሒመሁላሁ ተዓላ በግልጽ ተናግረዋል። ለዚህም ነው አላሁ ስብሓነሁ ወተዓላ ሲናገር ምን አለ? ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩድለ ዐን ሰቢሊላሂ ቢገይሪ ዒልም ወየተኺዘሃ ሁዝወን ኡላኢከ ለሁም ዐዛቡን ሙሂን አለ። ከሰዎችም ያለ እውቀት ነው በአላሁ ስብሓነሁ ወተዓላ መንገድ ላይ ከሱ መንገድ ከሐቁ ጎዳና ሊያስትና ማላገጫ አድርጎ ሊይዝ አታላይ ወሬን ሙዚቃ ማለት ነው የሚገዛ የሆነ ሰው አለ። መን የሽተሪ ለህወል ሐዲስ አታላይ የሆነ ወሬን የሚገዛ የሆነ ሰው አለ። ኡላኢከ ለሁም ዐዛቡን ሙሂን እነዚያ ይሄንን ነገር የሚፈጽሙት ለሆኑ ሰዎች አዋራጅ የሆነ ቅጣት አላቸው ይላል አላሁ ስብሓነሁ ወተዓላ ሱረቱ ሉቅማን ቁጥር 6 ላይ። ቃለ አክተሩ ዑለማኢ ተፍሲር ኢነ አልሙራደ ቢዛሊከ አልአጋኒ ወሃከዛ አስዋቱ ልመላሒ ማለት ነው ብለዋል። ከሲሩ ምን አልሙፈሲሪን አብዛኞቹ ተፍሲር ሊቃውንቶች መን የሽተሪ ለህወል ሐዲስ ማለት ሙዚቃና የሙዚቃ መሳሪያ ነው ብለዋል። ይህን ግልጽ የሆነ ነስ የሚቃረን የሆነን ነገር በድፍረት ወጥቶ ሙዚቃ ይቻላል ብሎ ለመናገርና ድፍረቱን ከየት እንዳገኘው ስታስቡት የመጣበት የሆነ መንሃጅ አሁንም ፈኽር ነው ብሎ በግልጽ የሚናገርበት የሆነ ማንነት ያመጣው ይህ ሰይጣናዊ ልምምድ ነው። ባይዘው ሽርክን አዳብት ያደረገ የሆነ ፍጡር፣ ቢድዓን አዳብት ያደረገ የሆነ ፍጡር የቢድዓና የሽርክ ስኞችን ሲዘምርና እብሪቅ እየያዘ ሲዞር የነበረ የሆነ ሰው ከዚህ ውጭ ሊለው የሚችለው ማንነት የለው። ውዱ ነቢ ዓለይሂ ሰላቱ ወሰላም ፊ ሐዲስ ሰሒሕ ليكونن من أمتي أقوام يستحلون الحير والحرير والخمر والمعازف. الحير هو الفرج الحرام يعني الزنا، والحرير معروف محرم على الرجال، والخمر معروف محرم على الجميع هو المسكر، والمعازف هو الأغاني ما يعزف به من آلات الملاهي. እንደዚህ የሆኑትን ነገራቶች ዝሙትን የሚያበቁ የሆኑ ሰዎች ይመጣሉ ብለዋል ረሱሉ አለይሂ ሰላቱ ወሰላም። ሐርን ለወንድ ልጅ የሚያበቁ የሆኑ ሰዎች ይመጣሉ አሉ ረሱሉ አለይሂ ሰላቱ ወሰላም። ኸምር አስካሪ የሆነ ነገር የሚያበቃ የሆነ ሰው ይመጣል አሉ ረሱሉ አለይሂ ሰላቱ ወሰላም። መዓዚፍ ሙዚቃና የሙዚቃ መሳሪያ ሊያበቃ የሚችል የሆነ ሰው ይመጣሉ ብለው በግልጽ ረሱሉ አለይሂ ሰላቱ ወሰላም ነግረውን ሲያበቁ ይሄንን ነገር በግልጽ ወጥቶ በድፍረት የተናገረበት አንደኛ ከጀርባ የሆነ ተልእኮ እንዳለው ማረጋገጫ ነው። ሁለተኛ የመጣበት የሆነ የታነጸበት የተሞላበት የሆነ ነገር የሐቅ ተቃራኒ ነው የመጣው። በግልጽ ማቱሪዲይ ነኝ አሽዓሪይ ነኝ እነዚህን ደግፋለሁ ብሎ የተነሳ የሆነ ሰው ማቱሪዲያ ውስጥ ምን እንደሚባል አሽዓሪያ ኮተት ውስጥ ምን እንደሚባል ወይ አያቅም ወይ እነዛ ነገሮች አዳብት አድርጎ የመጣ የሆነ ሰው ነው አሁን ሙዚቃ ይቻላል ሊለን የቻለው። ለሽርክ ደንታ የሌለው ሰው ከአላሁ ስብሓንሁ ወተዓላ ውጭ የሆነ አካል ሙታን ሲማጸን እስቲጋሳ ሲደረግ ቀብር ሲመለክ ምንም አይነት ጉዳይ የሌለው ሰው አላሁ ስብሓንሁ ወተዓላ በደንብ የሱን የተውሂድን ልዕልና ማረጋግጥ የሆነ ሰው አላሁ ስብሓንሁ ወተዓላ ከዓርሽ በላይ ነው ሲባል አይ አይደለም ፊ ኩሊ መካን መውጁድ ነው እያለ የሆነ ነገር ፈጥሮ የሚያወራ የሆነ ሰው ሙዚቃ ሐላል ነው ቢል የሚገርም ነገር አይደለም። እኛ ግን በሁሉም ቦታ በሁሉም አቅጣጫ ይህን ነገር ማውገዛችን የሚመሰገንና የሚበረታታ ከመሆኑ ጋር አሁንም ግን የሽርክን ጉዳይ ልንዘነጋው ይገባ። ሽርክ ከዚህ ንግግር በላይ ሊያስጮኸንና የበለጠ ትኩረት ልናደርግበት ይገባል። በሽርክ ላይ የሚለማመድ የሆነ ሰው በእርግጠኝነት ነው የምነግራችሁ ነገም ኸምር ሐላል ነው ሊል ይችላል። ሐሪር ለወንድ ልጅ ችግር የለውም ሊል ይችላል። አዎ
ዝሙት ችግር የለውም ሊል ይችላል። ምክንያቱም መጀመሪያ ልቡ ተበላሽቷል። ተውሂድ ላይ ምንም አይነት አቋም የለውም። መሰረቱ ተበላሽቷል። መሰረቱ የተበላሸ የሆነ ሰው ቅርንጫፎቹ ሊስተካከሉ አይችሉም። አንድ ዛፍ ፍሬ የሚያፈራው መሰረቱ ጥሩነት ላይ ጥሩ አፈር ሲይዝ ነው። መሰረቱ ምንም ነገር ከሌለው ፍሬው መልካም የሆነን ፍሬ ሊያፈራ ይችላል። እኛም ለእንደዚህ አይነት ሰው ምን እንላለን? إن من الشعر لحكمة بميلو مالتنا يبدعو كازنا من بكتف أدامو يكفات يوشت يتنكل كندامو يموزيكا فكرون حلال بيادرقوم حرام نو بإجماع ما نما يسمو حلال نو يالا ليت كان بكباتر على واقعوچن تكتو بيادنت أتر فيديو يسرى بينسا بينتر حرام نو موزيكا يلنم ترتر منم بلفلف سكند دقيقة حلال نو بلنم كنقلفو ينقا ሁሉም ማረጋግጧል ክልክል ነው አበቃ በቁጭትህ እረር حرام ነው ሙዚቃን حرامነቱን ሱና ላይ ያሉ ሰዎች ብቻ ያረጋግጡት ሳይሆኑ ከሰለፍያ መንሃጅ ያፈነገጡ እንደ ኢኽዋንና መሰል የሆኑ ፊርቃ ውስጥ የተዘፈቁ ሰዎች ሳይቀሩ حرامነቱን በግልጽ በሆነ ሁኔታ ገልጸዋል። ከዚህም ባለፈ እጅግ ታላላቅ የሱናና የሰለፍያ መንሃጅ ቁንጮ ላይ ያሉ ሙፍቲዎች ታላላቅ ዑለማዎች حرامነቱን ኢጅማዕ እንዳለው ጠቅሰዋል። ከነዚህም ውስጥ ከታላላቅ ዓለም አቀፍ ከሆኑ ታዋቂ የሐቅ ባለቤቶች መካከል ሼኹ العلامة ابن باز رحمه الله تعالى ሙዚቃ حرام እንደሆነና በዚህ حرامነቱም ኢጅማዕ እንዳለበት ተናግረዋል። شيخ العلامة ابن عثيمين رحمه الله تعالى موزيكا حرام እንደሆነ ተናግረዋል። شيخ العلامة شيخ صالح الفوزان حفظه الله تعالى እሳቸው ሙዚቃ حرام እንደሆነ ተናግረዋል። በየትኛውም ጀማዓና ፊርቃ ላይ የሚታወቁ ሰዎች ሳይቀሩ ሙዚቃ የሚባለው ኮተትና የሰይጣን መሳሪያ ወደ ክፉ ነገር ወደ መጥፎ ነገር የሚስብ የሆነ ጉዳይ حرام መሆኑን አቋማቸውን አሳይተዋል። ስለዚህ መሰል ለሆኑ ጋጠወጥ ለሆኑ ሰዎች ሹህራን ፈልገው ዲን ላይ ለሚቀጥፉና ለሚያምታቱ አላዋቂዎችን ለማደናገር በድፍረትና በክፋት የአላህን ዲን ለመበረዝ ለሚመጡ ሰዎች ቦታ ልንሰጥ አይገባም። እንደዚህ አይነት ነገሮች ሲመጡ በጥልቀትና በህብረት ማውገዛችን እንዳለ ሆኖ ከዚህ በባሰና በከፋና በከረፋ ጉዳይ ሽርክና ቢድዓ ላይ አንጣጥረን ከስር መሰረቱ ጉዳዩን ማጥራትና ማጽዳት ይተበቅብናል ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።